የአርማ ወይም ሎጎ ዲዛይን መስራት ከመጀመራችሁ በፊት አርማውን ለሚጠቀሙት ደንበኞች ስለምን እንደሚወክል ግልጽ የሆነ ግንዛቤ ማግኘቱ አስፈላጊ ነው። ብዙውን ጊዜ ሁሉንም አስፈላጊ ዝርዝሮች የያዘ ሰነድ ወይም ዶክመንት ሎጎ እንዲሰራላችሁ የሚፈልጉ ይልኩላችኋል። ነገር ግን የላኩት ወይም ደግሞ ስለ አርማው ዲዛይኑ የነገሯችሁ ነገር የተሟላ እንዳልሆነ ከተረዳችሁ ጥያቄ ከመጠየቅ ወደ ኋላ አትበሉ። ስለ አርማ ስራው በደንብ ከተረዳችሁ በኋላ በተሰጣችሁ የአርማው ዝርዝር ነገሮች ላይ የራሳችሁን ሪሰርች ወይም ደግሞ ዲዛይኑን ለመስራት ሙድ ቦርድ መፍጠር ይኖርባችኋል። ሙድ ቦርድ ማለት አንድን ዲዛይን ከመስራታችሁ በፊት ለዲዛይኑ ይጠቅመኛል ብላችሁ የምታስቡትን ኢሜጅ ሊሆን ይችላል፣ ቬክተር አርት ሊሆን ይችላል፣ ታይፖግራፊ እንዲሁም ደግሞ ከለሮችን ለማውጣትና ከለሮችን ለመጠቀም የምትጠቀሙበት መንገድ ነው። ልክ እዚህ ጋር እንደምታዩት ማለት ነው። ሪሰርች ተደርጎ ሙድ ቦርድ ይሰራል። ሙድ ቦርድ ከተሰራ በኋላ ደግሞ ወደ ዲዛይኑ እንሄዳለን ማለት ነው። ሪሰርች ወይም ሙድ ቦርድ ለመስራት ከተቸገራችሁ የማይንድ ማፒንግን ዘዴ መጠቀም ትችላላችሁ። ማይንድ ማፒንግ ማለት ደግሞ በምትሰሩት የዲዛይን ስራ ላይ ያሉትን ቃላቶች በመጠቀም ሪሰርች ለማድረግ የምትጠቀሙበት ነው። ሪሰርች አድርጎ ሙድ ቦርድን ለመስራት ፒንትረስት፣ ቢሃንስ እና ድሪብል የተሻሉ አማራጮች ናቸው። በዛሬው ቪዲዮ ላይ የንስር ኮንሰልቲንግን ሎጎ ዲዛይን ነው የምንሰራው። የዚህ ሎጎ ዲዛይን ብሪፉን እዚህ ጋር የምትመለከቱትን ይመስላል። ከለር ኤንድ ስታይል ፕሪፈረንስ የሚለው ላይ ስንመለከት ሎጓቸው ምን ሊመስል እንደሚችል ወይም ደግሞ ምን አይነት ቢሆን ካምፓኒያቸውን በይበልጥ እንደሚገልጽላቸው እዚህ ጋር ገልጸውልኛል። ስለዚህ እነሱ በገለጹት መንገድ ከአናሊቲክስ እና ከኢግል ጋር በተያያዘ ሎጎ ቢሰራ የተሻለ እንደሆነ ገልጸዋል። ስለዚህ ሎጎ እንሰራለን። እስካሁን ድረስ ሪሰርች ሳደርግ ነበረ። ሪሰርች ለማድረግ ያው ፒንትረስትን ተጠቅሜያለሁ እዚህ ጋር እንደምታዩት ማለት ነው። ስለዚህ ከሪሰርች በኋላ ግን ቀጥታ ወደ ሎጎ ዲዛይኑ አልገባም። መጀመሪያ ስኬች አደርጋለሁ። ስኬች የማደርግበት ዋናው ምክንያት ምንድነው? ለኔ ይቀለኛል ስኬች ሳደርግ ማስባቸውን ነገሮች ሎጎ እንደዚህ አይነት ቢሆን ብዬ ማስባቸውን ስኬች አደርጋለሁ። ስኬች ካደረኩኝ በኋላ ፎቶ አንስቼ ወደ ቬክተር መቀየር ማለት ነው። ኮምፒውተር ላይ ካስገባኝ በኋላ ለመስራትም ቀላል ስለሚሆን ነው። ስኬች ለማድረግ ግዴታ ሰዓሊ መሆን አይጠበቅባችሁም። ሐሳቦቻችሁን በወረቀት ላይ ማስፈር ብቻ ነው። እንግዲህ አሁን ያያችኋቸውን ስኬች አድርጌያለሁ። እነዚህን ስኬች ያደረኳቸውን ነገሮች ደግሞ ወደ ክላይንት ልካቸዋለሁ ማለት ነው። ክላይንት ደስተኛ ነው አይደለም፣ ምን ኮሜንት አለው፣ በዚሁ ልቀጥል ወይ? እነዚህ ዝም ብለው ስኬች የሚደረጉ ናቸው። ከሪሰርች በኋላ የምታስቡትን የሎጎ ዲዛይን አይነት የመጣላችሁን ሐሳብ ስኬች የምታደርጉበት ነው። ገና ወደ ኮንሰፕቱ አልገባንም ማለት ነው። ስለዚህ ይሄንን ለክላይንት ልክና የሚሰጠኝን ኮሜንቶች ይቀበላለሁ ማለት ነው።
ከክላይንት ኮመንቶቹን ከተቀበልኩኝ በኋላ ወደ ዋናው ሎጎ ዲዛይን ኮንሰፕት ገባለሁ ማለት ነው። ሎጎ ምን አይነት ቢሆን የተሻለ ነው የሚለውን የተወሰኑ አማራጮችን ይዤ ለክላይንት አሳያለሁ ማለት ነው። አሁንም ድጋሚ ስኬች አደርጋለሁ ማለት ነው ዋና የሚባሉትን የሎጎ ዲዛይን ኮንሰፕቶች። ዋና የሚባሉት የሎጎ ዲዛይን ኮንሰፕቶች እዚህ ጋር ያያችኋቸው ናቸው። ስለዚህ ይሄንንም ድጋሚ ለክላይንት ልክለትና ከነዚህ ኮንሰፕቶች ውስጥ አንዱን ይመርጣል ማለት ነው። ሎጎአቸው ቢሆን የትኛው የተሻለ እንደሚሆን ማለት ነው። Of content that when you're like feeling like you need to learn something new, like that is all I listen to for my hour commute, back and forth through town, and was just kind of ready to burst, ideas, and I just had to do something, I just had to get it going. Eventually I was confident. ስኬች ስታደርጉ የተለያዩ አማራጮችን መጠቀም ትችላላችሁ። የመጀመሪያው ሎጎ ሊገልጽ የሚችል አንድ አይከን በመስራት ሲሆን ሁለተኛው ደግሞ ፊደሎችን እና አይከኑን በማደባለቅ የምትጠቀሙት ነው። ሶስተኛው ደግሞ በፊደሎች በመጫወት ወይም ደግሞ የተለያዩ ታይፖግራፊዎችን በመጠቀም የምትሰሩት ነው። ስለዚህ ክላይንት አንዱን ከመረጠ በኋላ ያንን ሎጎ ፎቶ ካነሳው በኋላ ወደ ኮምፒውተር አስገብቼው ቬክተራይዝ አደርገዋለሁ ማለት ነው፣ ወይም ወደ ዲጂታል ቀይረዋለሁ። ይህን ለማድረግ ብዙ የዲዛይን ሶፍትዌሮች ቢኖሩም እኔ በዲዛይን ኢንዱስትሪ ውስጥ ታዋቂ የሆነውን አዶቤ ኢሉስትሬተርን እጠቀማለሁ። ቬክተር የሆነ ሎጎ ዲዛይን እዚህ ጋር ያያችሁትን ይመስላል። በመጀመሪያ ምን ጊዜም አንድ ሎጎ ስትሰሩ ከለር ከማስገባታችሁ በፊት በብላክ ኤንድ ዋይት ማየት አለባችሁ፣ እያንዳንዱን ነገር በጥራት ለመስራት ማለት ነው። እንደዚህ በብላክ ኤንድ ዋይት ሰርታችሁ ካያችሁት በኋላ ወደ ቀጣዩ ስቴፕ ወደ ከለር ትሄዳላችሁ።
ከለር ስትመርጡ በጣም ጥንቃቄ ያስፈልጋል ምክንያቱም እያንዳንዱ ከለር የራሱ የሆነ ትርጉም አለው ስለዚህ እኔ አሁን የምመርጠው ከለር ከስራቸውና ካምፓኒው በየትኛው ከለር ቢቀመጥ ሊገልጹ ይችላል የሚለውን አስቤ ነው የምመርጠው ከለሮቹ ይህን ለማድረግ ቀላሉ መንገድ የተለያዩ የቀለም አማራጮችን መምረጥ እንድትችሉ የሚያግዟችሁን ዌብሳይት ወይም ድረገጾችን መጠቀም ነው ከነዛ መካከል የአዶቤ ከለር ዌብሳይትን እኔ እጠቀማለሁ ነገር ግን ስለ ቀለሞች በደንብ ማወቅና መማር የምትፈልጉ ከሆነ ዘፊቸር አካዳሚ የዩቲዩብ ቻናል እንድትመለከቱ ጠቁማችኋለሁ የተወሰኑ የቪዲዮዎቹን ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ ለዚህ ቪዲዮ 6 አይነት ታምኔሎችን ሰርቻለሁ ያው እናንተ የታምኔል ተወስኖ ካለቀ በኋላ ነው ይሄን ቪዲዮ የምታዩት ግን ላሳያችሁ የሰሯቸውን ታምኔሎች ያው መምረጥ ስለከበደኝ ነው ኢንስታግራም ላይ ስቶሪ ላይ ፖስት አድርገውና የተመረጠውን ታምኔል ነው እንግዲህ እዚህ ቪዲዮ ላይ የማደርገው ማለት ነው ካሜራ ስታፒ ማየት ከፈለጋችሁ እንደዚህ ነው እና እዚህ ጋር የምታዩት የመጀመሪያው ታምኔል ይሄኛው ነው ታምኔል አንድ የሰራሁት ሁለተኛው ታምኔል ይሄኛው ነው ታምኔል ያው ለመስራት ፎቶሾፕ ነው የምጠቀመው ሶስተኛው ይሄኛው ነው አራተኛው ደግሞ ይሄኛው ነው አምስተኛ ይሄኛው ስድስተኛ ይሄኛውና እነዚህን ታምኔሎች ሰርቻለሁ እነዚህ ሰራኋቸውን ታምኔሎች ኢንስታግራም ስቶሪ ላይ ፖስት አድርጋቸዋለሁና ከነዛ ላይ የተመረጠውን ታምኔል ነው እንግዲህ እዚህ ቪዲዮ ላይ የምጠቀመው ማለት ነው ስለዚህ አብረን ኢንስታግራም ላይ ፖስት እናድርግ ያው እዚህ ጋር የምታዩት ነው ኢንስታግራም ስቶሪውን ሼር አድርግላችኋለሁ የስልኬን ስክሪን መጀመሪያ የነሱን እርዳታ እንደምፈልግ እዚህ ላይ ገልጽና ሼር አደርጋለሁ ማለት ነው ስለዚህ አንድ ስቶሪ መጀመሪያ ላይ ሼር አደርጋለሁ ከዛ ሁለተኛ ሌላ ስቶሪ አድ አደርጋለሁ ማለት ነው ኦኬ ሁለተኛው ስቶሪ ነው ትንሽ ተለቅ ይላል ይሄኛው ወደ ታች ላወርደውና ያው ፖሉን ሳስገባ ተለቀ ስለሚል ነው ስለዚህ ወደ ታች ትንሽ ላወርደው እዚች ጋር ፖል አስገባና ታምኔል 1 ታምኔል 2 አለ ከዛ ታምኔል 3 ማለት ነው እንደዚህ ያረግና እቺን ትንሽ አነሳ አድርጌ ወደ ላይ ወስዳታለሁ እዚሽ ጋር የመጀመሪያው ስቶሪን ሰርች አለው ሶስቱ የዩቲዩብ ታምኔል ያለበት ማለት ነው እሱን አርቱ ስቶሪ ያደርጋለሁ ሁለተኛውንም ስቶሪ ልክ እንደመጀመሪያው እንደዚህ ካረኩኝ በኋላ ፖሉን አድ ማድረግ ነው እዚህ ጋር ታምኔል 4 ታምኔል 5 ታምኔል 6 እዛ ወደ ስቶሪ አድርጓለሁ ማለት ነው ስለዚህ በይበልጥ የተመረጠው የዩቲዩብ ታምኔል የዚህኛው ቪዲዮ ታምኔል ይሆናል ማለት ነው እንደነዚህ አይነት ኮንተንቶችን ኢንስታግራም ላይ ወይም ደግሞ ምሰራቸውን ዲዛይን ስራዎች ቢሃይንድ ዘ ሲን ናቸውን ኢንስታግራም ላይ ፖስት አደርጋለሁ ኢንስታግራም ዩዘር ኔም በዚህ ማግኘት ትችላላችሁ እንደነዚህ አይነት ቪዲዮዎች እንድቀጥልላችሁ የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ በቀጣይ በሌላ አሪፍ ቪዲዮ አገኛችኋለሁ